ብርቅርቅታ ደራሲ ዳንኤል አስቴን ትርጉም አቢ ደምሴ ብርቅርቅታ ሁለት ሰዓት የፈጀ ሕክምና ምርመራ ተደርጎለት ሲወጣ ፊቱ እንደ ጨፈገገ ነበረም። የውጭውንም ነፋስ መሳብ አቅቶት ያለከልካል። ሐኪሙ በነገረውም ብዛም አልተደነቀም። ሊሆን እንደሚችልም የገመተው ነገር ነው። ግን አርዘር ፓተርሰን የተደናገጠው በሕይወት የሚቆይበት ጊዜ ከ6 ወር የማይበልጥ እንደሆነ ስለተነገረው ነው። መኪናው እስከቆመበት እንኳ ለመድረስ 2-3 ጊዜ ማረፍ ነበረበት። ፓተርሰን ህመሙ በመላ ሰውነቱ ተሰራይቶ እያቃሰተ ነበረ። ሳምባውን አፍኖ እያስቋራው ሲያስለው ይህንን ያየ አንድ መንገደኛ ይደግፈው ጠጋ ብሎ ነበረ። ፓተርሰን ግን ትንፋሹ መለስ ስላለለት ወደ መኪናው እያዘገመ ሄደም። ቤቱም እስከሚደርስ ድረስ ሹፌሩን አንድም ቃል አላናገረውም። በጉዞ ላይ ሆኖ የሚያስበው ሐኪሙ የተናገረችውን ቃላት ነበረ። ከዚያ በላይ ዕድሜ መመኘት እንደማይኖርበት ያውቃል። 72 ዓመት ቀላል ዕድሜ አይደለም። ደግሞም ያሳለፈው ሕይወት የከፋ አልነበረም። ባይታደልና ልጅ ባይኖረውም እንደ ጓደኞቹ እርሱም ሚስት አግብቶ ነበረ። ማርጆሪ ከሞተች 3 ዓመት ሆኗታል። ፓተርሰን ስለ ሚስቱ ማርጆሪ ብዙ ሲያስብ ቆየም። ልጅ ባለመውለዷ እንጂ ልትወልድ ትችል ነበረ። እንዲህ ሲቀር ለሚቀርብ ዓለም ለምን ትዝታችንን እንኳን የሚያስታውስ አንድ ልጅ ሳትወልድ ሊቀረች ሲል ራሱን ጠየቀ። ለመኖር ከፍተኛ ትግል ብታደርግም ማርጆሪ ደስተኛ ነበረች ወይ? አለ በሐሳቡ። እንዳልነበረች ያውቃል። ሞትም አልቀረላትም። የእርሱም የመሞቻው ጊዜ ሩቅ አይደለም። ፓተርሰን አሁን ከሚሰቃየው ስቃይ ሞቶ ቢያርፍ ይመርጣል። ስለዚህ ሞትን አልፈራም። ያሳዘነው ነገር ቢኖር በሕይወት ውስጥ አንድ ስሙን የሚያስጠራለት ሥራ ባለመስራቱ ነው። በሕግ ሙያው ያበረከተው አንዳችም በምሳሌነት የሚጠቀስ ክርክር አልረታም። ከሌሎች ጠበቆች ጋር የነበረው ግንኙነት የጠነከረ አልነበረም። ከጓደኛ እንኳን የረባ ጓደኛ አልነበረውም። ምናልባት ትንሽ እንኳን ቢሆን ልታዝንለት የምትችለው ለብዙ ዘመን ልዩ ጸሐፊ ሆና ያገለገለችው ሴት ብቻ ናት። ከመኖሪያ ቤቱ እንደደረሰ ሹፌሩ ደግፎ አወረደው። ከመኝታ ቤቱም አስገብቶ ተመለሰ። ፓተርሰን ካልጋው ላይ ተቀምጦ ራሱን በሁለት እጆቹ ደግፎ አቀርቅሮ ሲያስብ ቆየ። ያን ጊዜም ሌላ የታወሰው ነገር ኖሮ እንባው ተለል እያለ ወረደ። አልፎ አልፎም እንደ ሸምበቆ የቀጠነ ሰውነቱ በሲቃ ይኮማተር ነበረ። ፓተርሰን ከልቡ ገብቶ ያንገበገበው አንድ ነገር ትዝ አለው። እውነተኛ ጓደኛ የሚለው እንደ ታናሽ ወንድሙ ያየው የነበረው ሰው መልክ ፊቱ መጥቶ ድቅን ብሎበታል። ዎከር ሐቀኛ ጓደኛው ብቻ ሳይሆን ከአንድ 2 ጊዜ እንዴት ሕይወቱን እንዳዳነው ለዓይነ ሕሊናው ታየው። እርሱን ለማዳን ያጓደኛው ራሱን ለአደጋ ማጋለጥ ነበረበት። ሆኖም ፍቅር መስዋዕትነትን ትጠይቃለችና ዎከር ለራሱ ሳይሳሳ ለጓደኛው ማዳላቱን መረጠም። እስኪጨልም ድረስ ፓተርሰን ከተቀመጠበት አልተንቀሳቀሰም ነበረም። በሐሳቡም ከብዙ ዓመታት በፊት የተፈጸሙ ድርጊቶችን ተራ በተራ አሰላሰለም። ከሰሜን አፍሪካ በረሃ እስከ ጣሊያን ተራሮች ድረስ ከዎከር ጋር አልተለያዩም። በሮም ከተማ በተደረገው ወታደራዊ ሰልፍ ላይ ጎን ለጎን ነበሩ። ፓሪስም ውስጥ እንደዚሁ። አንድ ቀን በዲአርኮል ጎዳና ላይ ዎከር ያያትን ልጅ ታወሰችው። ባለ ትላልቅ አረንጓዴ ዓይኖች፣ ባለ ወርቃማ ጸጉር ውብ ልጃገረድ። ያቺ ሸንቃጣ ኮስታራ ልጅ የዎከር ፍቅረኛ ሶላንጂ ዛሬ ታወሰችው። ሶላንጂ የነ ሄላሪ
አክሲና ሜጋን እናት በፍቅረኛዋ እጅ ሕይወቷ ያለፈው ሶላንጂ። አዎ ወከር ሶላንጂ ፓተርሰን ለጓደኛውና እንደ ታናሽ ወንድሙ ያየው ለነበረው ለወከር አለቀሰም። ለፓሪሷ ልጃገረድ ለሶላንጂ አነባም። እንደ ነፋስ በታትኗቸው የቀረው እህትማማቾችን ዳግመኛ እንዳይገናኙ ያደረገው ራሱ ፓተርሰን ነበረም። እንደዛ በማድረጉ ራሱ ወንጀለኛ ያደረገ። ግን ከእንግዲህ ጸጸት ምን ሊፈይድ? እነ ሶላንጂ ከሞቱ ከ30 ዓመት በላይ ሆኖታል። ፓተርሰን አንድ ሐሳብ ብልጭ አለለት። ካቀረቀረበትም ቀን አለ። ለምን አላደርገውም? ለምን አልሞክርም ግን ሲል በዚያ ብቸኛ ቤት ውስጥ ድምፁን ከፍ አድርጎ ተናገረ። አዎ ማድረግም አለብኝ አለ ደገመና። እህትማማቾቹ በመረሳሳታቸው በአሁኑ ዕድሜያቸው ቢገናኙ ምናልባት እንደ ጥንቱ ላይፋቀሩ ይችላል። ያም ሆኖ ፓተርሰን ከመሞቱ በፊት ያለያየውን ቤተሰብ ለማገናኘት ቆረጠም። የፈለገውን ድካምና ወጪ ቢጠይቅም ፓተርሰን ሦስቱን እህትማማቾች አገናኝቶ ስለ ከፍተኛ በደሉ መናዘዝ ነበረበት። ያን ጊዜም ብቻ ነበረ ንጹሕ ሕሊና አግኝቶ ዕለተ ሞቱን በሰላም ለመጠበቅ የሚችለው። ትንንሽ እህቶቿን ነጥቆ ሲወስዳቸው ሂላሪ እንዴት እንደለመነችው ሁኔታዋ ከፊቱ መጥቶ ድቅን አለበት። ሌሊቱን ሙሉ እንቅልፍ በዓይኑ ሳይዞር አደረም። እንዴትስ ሊያገኛቸው እንደሚችል ባያሌው አሰበ። የጊዜው ጉዳይ ወሳኝነት ነበረው። ፓተርሰን ልጆቹን ይቅርታ ጠይቆ በተለይ በጋራ የሚያወርሳቸው አንድ ንብረት ነበረው። የጡረታ ዘመኑን ለማሳለፊያ በኮንታክቲ ግዛት ውስጥ የገዛው አንድ በ19ኛው ክፍለ ዘመን የተሰራ ውብ ቤት ነበረው። እርግጥ ኒውዮርክ በኖረበት ረጅም ዘመን ውስጥ በባንክ ተቀማጭ የነበረው ገንዘብ በአንዳንድ ፋብሪካዎች አክሲዮኖች የሉትም ማለት አይቻልም። ግን እንደዚያ ባለ አንድ ፎቅ ሕንፃና ሰፊ ምድረ ግቢ ለፓተርሰን ከብደው ባለመታየታቸው ነው ከእንግዲህ ጡረታ ወጥቶ በዚያ ግቢ ውስጥ ለመንሸራሸር፣ የአበባ መደቦችን ለመኮትኮት፣ የዛፍ ቅርንጫፎቹን ለመከርከም ዕድል አይኖረውም። መጥለቂያዋ እንደተቃረበ ፀሐይ የእርሱም ሕይወት አክትሞ ወደ መቃብር የሚወርድበት ሰዓት ደርሷል። በኤክስሬይ የተደረገለት ምርመራ ሁሉንም ነገር ነግሮታል። የያዘው ካንሰር በሽታ ከሕክምና ቁጥጥር ውጭ ሆኗል። እድናለሁ የሚል ተስፋው ተሟጧል። እኩለ ሌሊት ላይ የእንቅልፍ ክኒን ቢወስድም ሸለብም ሳያደርገው ወለል ብሎ ነቃም። አይኖቹ ላይ ብልጭ ድርግም እያለ በተለይ እንቅልፍ የነሳው የሂላሪ ሁኔታ ነበረ። እርሷም ትንሽ ብትሆንም እህቶቿን በወሰደው ዕለት ሁለቱንም እንቃርጋግፋ ላለማስነካት ሞከረች። እንደማትቋቋመው ቁርጡን ስታውቅ እህቶቿን ለቃ ለቀሰች። መኪናውም እየበረረ ሲሄድ ከመንገድ ዳር ተንበርክካ ታነባ እንደነበረም ፓተርሰን አይዘነጋውም። ያቺ ሂላሪ ነበረች። አሁን በዓይኑ ላይ እየሄደች እንቅልፍ የነሳችው የወከርና የሶላንጂ ልጅ፣ ያቺ እና አሌክሳንድራና የሜጋን እህት ብቸኛዋ ሂላሪ። ፓተርሰን እኩለ ቀን ላይ ከእንቅልፉ ተነሳም። ሌሊቱን ባለመተኛቱ ሰውነቱ እንደዛለ ቢሆንም ወደ ቢሮው ለመሄድ ቆርጧል። እስከ 11 ሰዓት ድረስ ወደ ተለያዩ ቦታዎች ስልክ ሲደውል ቆየ። የሚፈልገውንም አይነት ሰው ስም በመጨረሻ ላይ አገኘም። እዚያን አይነት ሙያ ያለው ሰው ለምን እንዳስፈለገው ግን በስልክ አነጋገራቸው ውስጥ ለአንደኛውም ፈጽሞ አልተነበሰም። ፓተርሰን በጣም የገረመው ነገር ቢኖር ያ የፈለገው ሰው ቀጠሮም ሳያበዛ በዚያኑ ቀን ሊያነጋግረው ፈቃደኝነቱን መግለጹ ነበረ። ጆን ቻፕማን በሙያው ላይ ዝናን ያተረፈ ሰው በመሆኑ ፈላጊው ብዙ ነበረ። ግን እንደ ፓተርሰን ያለ የሕግ ጠበቃ አስቸኳይ እርዳታ ሲጠይቀው ለከባድ ነገር መሆኑ ገብቶት ወዲያውኑ ከቢሮው ድረስ መጥቶ እንዲያነጋግረው ፈቀደም። ፓተርሰን ምስጋናውን ከገለጠ በኋላ ስልኩን ዘግቶ ከቢሮው እየተቻኮለ ወጣም። የቻፕማን ቢሮም እንደ ፓተርሰን ቢሮ በሕግ መጽሐፍት ከዳር እስከ ዳር የተሞላ ነበረም። ፓተርሰን ይህንን በማየቱ ሊሆን ይችላል ለአካባቢው
የእንግድነት ስሜት አልታየበትም። ጥቂትም ቢሆን የተደነቀው በቻፕማን አለባበስ ነበረ። ቻፕማን ሱፍ አልለበሰም፣ ከረባትም አላሰረም። በግራጫ ቢትልስ ሹራብ ላይ የደረበው ቀይ ጃኬት ነበረ። ያም ሆኖ ከአቋሙና የደስደስ ካለው መልኩ ሰውየውን ማንነቱን ለመገመት ቀላል ነው። ምሁርና የሥራ ሰው መሆኑ ፊቱ ላይ ቁልጭ ብሎ ይነበባል። ፓተርሰንን ከበሩ ድረስ ሄዶ በአክብሮት ተቀበለው። ወንበርም አመቻችቶ እንዲቀመጥ ጋበዘውና እርሱም አጠገቡ ካለው ወንበር ላይ አረፍ አለ። በጣም ነው የማመሰግነው አለና ፓተርሰን አንድ ሁለት ጊዜ ካሳለው በኋላ ዛውሬውኑ ጥያቄ አቅርቤልህ እንድታነጋግረኝ ፈቃደኛ በመሆንህ በድጋሚ ነው የማመሰግንህ። ያስቸገርኩህም ያለ ምክንያት አይደለም። ጊዜ ሊሰጠው የማይችል አንድ የምታደርግልኝ ነገር ስላለ ነው። ከጊዜ ጋር መሻመት አለብኝ አለና አሁንም አሳለው። ቻፕማን ፓተርሰን የሚነግረውን በማስታወሻ ላይ ለማስፈር ተዘጋጀም። የፓተርሰን ጥድፊያም የውስጥ ውስጡን አሳስቦታል። ምናልባትም ዕድሜው በመግፋቱ ስለ ውርስ ጉዳይ ያነሳ ይሆናል ሲል ገምቷል። ቻፕማን ድርጅቱ የታወቀው በወንጀል ምርመራ ነው። በመሆኑም ፓተርሰን በውርስ የተነሳ እንዳጋጠመው ችግር ሊኖር እንደሚችል ተጠራጥሯል። ፓተርሰንን ደጋግሞ መሳልም ለችኮላው ምክንያት መሆኑ ቻፕማን በግምት ደርሶበታል። ስለዚህ በቅድሚያ እስቲ ችግሩን ይንገሩኝና በምን መልክ እንደምረዳዎት ላስብበት አለ ቻፕማን። እንደ መደብ ጀርባው የትምህርት ችሎታውና የሥራ ደረጃው ልኩራራ የማይለው ቻፕማን ለአነጋገሩ ለዛ ነበረው። የቻፕማን አባት ወንድሞቹ ባለፋብሪካዎች ከበርቴዎች ነበሩ። እርሱም ቻፕማን ተንደላቆ ለመኖር በቻለ ነበረ። እርሱ ግን አእምሮ በሚያስጨንቅና ለአደጋ የሚያጋልጥ የወንጀል ምርመራ ሥራ ተሰማራ። የግል ጉዳይ ነበረ አለ ፓተርሰን ካስነጠሰው በኋላ አፍና አፍንጫውን በመሐረብ እየጠራረገ። በግል የተቸገርኩበት ጉዳይ ነበረኝ። በእኔ ዘንድ የከበረ ስፍራ የምሰጠው ጉዳይ በመሆኑ በሚስጥር መያዝ አለበት። ከአንተ በስተቀር ሌላ ሰው ሊያውቁ ፈጽሞ አይገባም አለም አይን አይኑን እያየ። እኔም በሆነ የሌላ ሰው የግል ሚስጥር አንስቼ ከማንም ጋር አልጫወትም ታውቃለህ። ስለዚህ ምንም ሳይጠራጠሩ ይቀጥሉ አለው። ጥሩ። ሚስጥሩ ድብቅ ይሁን ማለት ብቻ ሳይሆን በጉዳዩም ላይ አንተ ራስህ ክትትል እንድታደርግልኝ ይፈልጋለሁ። ከአንተ በኩል ማንም ሊረዳኝ እንደማይችል አውቄያለሁ ከአንተ ሌላ። ወደ ታሪኩ ቶሎ በመግባት እንዲያጫውተው ቻፕማን ቢፈልግም ከዚያ በፊት ግን ፓተርሰን ባነሳው ሐሳብ ላይ አቋም መግለጽ ስለሚኖርበት እንደ ሁኔታው ነው። እንግዲህ በእርግጥ ጉዳዩ ከባድ እስከሆነ ያለኝም የማይፈጸም መስሎ ከተሰማኝ ራሴ እከታተላለሁ አለ ቻፕማን። እንግዲህ በቅድሚያ እንዳጫወቱ ከጊዜ ጋር መሻማት ይኖርብሃል። ለክትትሉም ከፍተኛ ትኩረት ማድረግ በማስፈለጉ ነው አንተ ራስህ ሁኔታውን እንድትከታተል ያሳሰብኩ አለና ፓተርሰን በኃይል አሳለው። ትንፋሹ መለስ ሲልለት አደራህን ሚስተር ቻፕማን፣ እንደምታዩ በሕይወት ለመቆየት ያለኝ ዕድል በጣም እየመነመነ ነው አለ። ቻፕማን ፓተርሰንን በሐዘኔታ ሲያየው ቆየ። በጣም ለመጨነቁ ግልጽ ነበረም። ፓተርሰን በሚንቀጠቀጥ እጁ ከቦርሳው ውስጥ አንድ ፋይል አወጣና ሰጠው። እንደ ቻፕማን ግምት ፋይሉ ስለ ውርስ ጉዳይ የሚያወራ እንጂ ሌላ ሚስጥር ያዘለ አልመሰለውም። ሰዎችም በሞቻቸው የተቃረበ ጊዜ ኑዛዜያቸውን ሲቀያይሩ ብዙ ጊዜ የተመለከተው ጉዳይ ነው። እንደ ሐኪሙ ግምት ከሆነ በሕይወት የሚቆየው ቢበዛ ለወራት ወይንም ለ6 ወራት አለበዚያ 3 ወራት ይሆናል። በበኩል የ3 ወራት አስተማማኝ አድርጌ መምረጡ እወዳለሁ እና በእነኚህ 3 ወራት ውስጥ 3 ወጣት ሴቶች እንድታገኝልኝ ይፈልጋለሁ ሲለው ቻፕማን ከሐዘኔታ ይልቅ በመገረም ያየው ጀመረም። ልጆቹ ካልሆኑ በስተቀር የ3 ወጣት ሴቶች መገኘት ለሽማግሌው ፓተርሰን ምን ያደርግለታል ሲልም ለራሱ ጥያቄ አቀረበ። ፓተርሰን ግን ንግግሩን በመቀጠል የ3ቱ ሴቶች እናትና አባት በቅርብ ወዳጆች ነበሩ።
የሞቱትም ከ30 ዓመት በፊት ነው። ወላጆቻቸው በሕፃንነታቸው ካጡት ከእነኚህ ሕፃናት መካከል ሁለቱን በጉዲፈቻ ልጅነት ለተለያዩ ቤተሰብ ሰጠው። ሦስተኛዋን ግን ከአክስቷ ጋር እንድትኖር አደረኩ። በመጨረሻም ያየኋቸው ትንሿ ልጅ ገና የዓመት አራስ ልጅ እንደሆነች ነበረ። ያን ጊዜ መካከለኛው 5 ትልቋ 9 ዓመት ነበራቸው። እነኛ ልጆች አሁን የት እንዳሉ አላውቅም። የሁለቱን ሕፃናት የጉዲፈቻ አባቶች ግን አስታውሳለሁ። ትልቋን ብትሆን ከ22 ዓመት በፊት ከጃክሰንቪል ከተማ ወደ ኒውዮርክ ተመልሳ በመምጣት አነጋግራኝ ነበረ። ተጨማሪ መረጃዎች ቢያስፈልግ ከፋይሉ ውስጥ በየርዕሱ ካሰፈርኳቸው አንዳንዶች ጽሑፎች ለማግኘት ትችል ይሆናል። አባታቸው በጊዜው ዝነኛ ተዋናይ ነበረ አለና ፓተርሰን በረጅሙ ተነፈሰም። ቻፕማንም ጣልቃ ገባና ለመሆኑ ወላጆቻቸው በአንድ ጊዜ በአደጋ ነው የሞቱት ሲል ጠየቀው። የሁለቱም ሕይወት በአደጋ ማለፉ እርግጥ ነው አለና ፓተርሰን አንገቱን አቀርቅሮ ሲተክዝ ቆየም። ለምን እንደሆነ ግልጽ ባይታወቅም አባታቸው እናታቸውን አንቆ ገደላት። የቀብራቸው ስነ ስርዓት በተፈጸመ ምሽት ደግሞ ራሱን ሕይወት አጠፋ። ከዚያም እነዚያን ሕፃናት በአንድ ጣሪያ ስር አሰባስቤ ማሳደግ እቅድ ነበረኝ፣ ሞክሬም ነበር ግን አለና ግን ማርጆሪ ሚስቱ ተስፋ እንዳስቆረጠችው ትዝ ብሎት ይተናነቅ የነበረውን ዶብ በዶብ አለም። ቻፕማን አሁንም በድብልቅ ስሜት ያየው ጀመረም። በዚያን ዕድሜው አንብቶ ማልቀሱ የጸጸቱን ጥልቀት ቢያሳይም እንደ ሕግ ባለሙያነቱ ግን ለ30 ዓመታት በላይ የተለያዩ ህትማማቾችን መልሶ ለማገናኘት ማቀዱ ጥቅሙ ከምኑ ላይ እንደሆነ ለቻፕማን ግልጽ አልሆነለታለው። ምናልባትም በሕፃናቱ ላይ የፈጸመው በደል ኖሮ ያንን ለማካካስ ሲል ካልሆነ በስተቀር ያሁኑ የፓተርሰን ድካም ከንቱ ነው ሲልም አሰበም። ሕፃናቱን ለመለያየት አልፈለኩም ነበር፣ ነገር ግን ሦስቱንም በአንድነት ሊያሳድግ የሚችል ፈቃደኛ የሆነ ቤተሰብ ማግኘት ከባድ ነው ሲል ፓተርሰን ለአድራጎቱ ትክክለኛነት ምክንያት ለመስጠት ሞከረም። የራሱን ደካማነት ግን አውጥቶ ለመናገር አልደፈረም። የሞተችውን ሚስት የማርጆሪን ስም በማያውቀው ሰው ፊት ማንሳት አልፈለገም። በእጁ ይዞት የነበረውን አንድ ጋዜጣ ቁራጭ ወደ ቻፕማን አቀረበም። ይኸውልህ የጋዜጣ በቅርቡ የወጣ ነው። በዚሁ በኒውዮርክ ከተማ ውስጥ ባለ አንድ የዜና ማሰራጫ ድርጅት ውስጥ ስራ አስኪያጅ ሆና ስለተሾመች ሴት ያወራል። ስሟ ከ3ቱ ሕፃናት መካከል ከታላቂቱ ጋር በጣም ተመሳሳይ ነው። ሆኖም ያቺ ከ22 ዓመት በፊት ያየኋት ልጅ ከዚህ ታላቅ ስልጣን ትደርሳለች የሚል ግምት ባይኖረኝም ለማንኛውም በዚህም በኩል ቢሆን ጥናት ብታደርግ አለ ፓተርሰን። በታይምስ ጋዜጣ ላይ የወጣውን ዜና ካገኘ ጥቂት ሳምንታት አልፏል። ሂላሪ ዎከር የሚለው ስሟ ከፎቶግራፉ ጎን በትላልቅ ፊደሎች ተጽፏል። እንደ ሌሎች የጋዜጣ ፎቶግራፎች ሁሉ ይሄኛውም ደብዛዛ በመሆኑ ካያት ከ25 ዓመት በላይ የሆናትን ልጅ መልክ ለመለየት ተቸግሮ ነበረ። ቢሆንም ጋዜጣውን ተቀብሎ ማየት ጀመረም። ሞክራለሁ አለ ቻፕማን የጋዜጣውን ቁራጭ ከፋይሉ ውስጥ ከነበሩት ሌሎች ወረቀቶች ጋር አያያዘም። ከዚያም ቀናልና ቢቀናኝና ባገኛቸው ሲል ለፓተርሰን ጥያቄ ያቀረበለት። በቅድሚያ ትክክለኛ አድራሻውን ካረጋገጥክ በኋላ ለኔ ታሳውቀኛለህ። ከዚያም ማንነታቸውን ታስረዳቸውና እኔም የወላጆቻቸው ጓደኛ እንደነበርኩና የተለያዩ ህትማማቾች እንዲገናኙ ማቀድን ትገልጽላቸዋለህ። ተገናኝቶ የሚተዋወቁትም በኮንቴክት በሚገኘው በእኔ የገጠር መኖሪያ ቤት ውስጥ ይሆናል። ቦታውንም መወሰኔ ከእንግዲህ እንደ ልብ ከስፍራ ስፍራ መንቀሳቀስ እንደማልችል ስለማውቀው ነው። ስለዚህ ሦስቱም እዚያ ቤት ድረስ መምጣት ይኖርባቸዋል አለ። ፈቃደኛ ባይሆኑስ ሲል ቻፕማን ያልተጠበቀ ጥያቄ አቀረበ። ቻፕማን ይህን ጥያቄ ያነሳው በግል ልምዱ ያካበታቸውን አንዳንድ ሁኔታዎች በማስታወስ ነበረ። ልታሳምናቸው ይገባል አለ ፓተርሰን። በተለይ ትንንሾቹ እህት ይኑራቸው አይኑራቸው ስለማያውቁ በማህበራዊ ህይወት ውስጥ ሳንካ ሊገጥማቸው ይችላል። ፈቃደኛ ላይሆኑም ይችላሉ አለ ቻፕማን። እርግጥ ፓተርሰን በውርስ ሊተውላቸው የሚችል ንብረት እንደሚኖረው ቻፕማን አልጠረጠረም ነበረም።
እህትማማቾቹንማ ማገናኘት ኃላፊነት አለብኝ። በግዴታ እንዳላየኋቸው ሁሉ በተገኘው ዘዴ ሁሉ በመጠቀም ላሰባስባቸው ይገባል። ጥፋቱ የኔ ነው። ሶስቱም ለማሳደግ ፈቃደኛ የሚሆን ቤተሰብ መፈለግ ነበረብን። ያለፈው አለፈ አለም። ቻፕማን የገንዘብ እጥረት እንደሌለባቸው ማረጋገጥ ይኖርብኛል። ወላጆቻቸውም ለዋልኩት ውለታ ቢያንስ በከፊል እንኳን ለልጆቻቸው መክፈል አለብኝ። ቻፕማን ዶሮ ቀረብ ሲል ይናገረው ፈልጎ ነበረ። እውነትም አሁን የ39 የ35 እና የ31 ዓመት ዕድሜ ያላቸውን እህትማማቾች ማገናኘት ምን ትርጉም ይኖረዋል? እርስ በርስ ተረሳስተዋል። እህትም ይኖራቸው አይኖራቸው የሚያውቁት ነገር ላይኖር ይችላል። ስለዚህ የፓተርሰን ጥበብ ከምኑ ላይ ነው ሲል ቻፕማን በሐሳቡ ያወጣና ያወርድ ጀመረም። ቻፕማን ሁኔታ ተስፋ ወደ መቁረጡ የተቃረበው ፓተርሰን እና ልጆቹን ልትፈልግልኝ ፈቃደኛ ነህ ሲል በማባበል ጭምር ጠየቀው። እሞክራለሁ አለ ቻፕማን። ፍለጋውን ራስን እንደምታካሄደው ቃል ትገባልኛለህ በሚል በድጋሚ ጠየቀው። በአብዛኛው እኔው ራሴ ነው የምፈጽመው። ሆኖም ቃል ከመግባቱ በፊት በየፋይሉ ውስጥ የሰፈሩትን ጽሑፎች ማንበብ ይኖርብኛል። በተጨማሪም በተለያዩ ግዛቶች ወኪሎች ስላሉኝ በእነርሱ መጠቀሙ የሚሻልበት ጊዜ ሊኖር ይችላል አለም። ፓተርሰን በቻፕማን መልስ ረክቷል። ሆኖም የእርሱ ፍርሃት ሌላ ነበረም። ስለዚህም ምናልባት ፋይሉ ውስጥ የምታገኘው መረጃዎች እምብዛም ጠቃሚነት ሊኖራቸው ስለማይችል በእነርሱ ላይ እንዳታተኩር ለማለት ነው አለ። ግድ የለም፣ ችግር እንዳለ ስለሚገባኝ የአመለካከቱን አድማስ እንግዲህ ሰፋ አድርገዋለሁ አለና ከፓተርሰን ጀርባ ከነበረው ግድግዳ ላይ ተሰቅሎ ወደ ነበረው ሰዓት ታደረገ። ቻፕማን ለማነጋገር ተራ የሚጠብቁ ብዙ ሰዎች በኖራቸውን ፓተርሰን የታወሰው ያን ጊዜ ነበር። ምስጋና ይከፍ ያለ ነው አለ ፓተርሰን ከመቀመጫው የግዱን እየተነሳ። የተቻለኝን ሁሉ እንደማደርግ ይመኑኝ አለቃ አለ ቻፕማን እንደፈለገው እየደገፈው። በተጨማሪ ሴቶቹን ለማግኘት እንግዲህ የሚደረገው ክትትል ከፍተኛ ወጪ ሊጠይቅ እንደሚችል ሊያውቁ ይገባል ሲል በተጨማሪ አሳሰበው። ያለንን ሀብት ሁሉ ለዚህ እቅድ ብቻ ላውለው ነው ፍላጎቴ። ግልጽ ሆነልህ ቻፕማን አለና የተጨማደደ ፊቱን ፈካ ለማድረግ ሞከረም። ቻፕማን በመልሱ ፈገግታ እያሳየው መኪናው ድረስ ደግፎ አደረሰው። ስለ ጉብኝቱን ማመስግኖ በትህትና ከሸኘው በኋላ ወደ ቢሮ ተመለሰም። የዕለቱን ሥራ ጨርሶ የሄደው ቀጥታ ወደ መኖሪያ ቤቱ ነው። ምሽቱን ያሳልፈው ፓተርሰን ባመጣው ፋይል ውስጥ የነበሩትን ጽሑፎች በማንበብ ነበረም። ወከር ሶላንጅን በገደለበት ወቅት በተለያዩ ጋዜጦች ወጥተው የነበሩትን ዜናዎች አንድ ባንድ አነበባቸው። ለተፈጸመው ወንጀል መንስኤ ነው ሲባል በግልጽ የሰፈረ አንዳች ምክንያት የለም። ቻፕማን ደግሞ በወንጀል ምርመራ ሙያ ተሰማርቶ ብዙ ሚስጥሮችን ፈልፍሎ ያወጣ ሰው ነበረም። ስለሆነም አንድ ወንድ ያውም የሚያፈቅራትን ሚስቱን ያለ ምክንያት እንደማይገል ያውቃል። ታዲያ ወከር ለምን ሶላንጅን ገደላት? በላዋ ላይ ሌላ ሴት አፍቅሮ ሊያስወግዳት መፈለጉን ሶላንጅ ወይንስ ራሱ ቅናት አድሮበት ይሆን? ሶላንጅ ምን ጥፋት ሰርታ ይሆን? ፓተርሰን የጠየቀው ሶስቱን ያጠፉትን እነ ሶላንጅን ልጆች እንዲፈልግለት ቢሆንም አእምሮ ባነሳቸው ጥያቄዎች መልስ ለማግኘት ተጨነቀም። በፋይል ውስጥ ያገኛቸው ሌሎችም የጋዜጣ ቁጥርጥራጮች ስለ ወከር ታላቅ ተዋናይነት፣ ስለ ሶላንጅ ቁንጅና፣ ለባሏና ለልጇ ስለነበራት ፍቅር ይህን ስለመሳሰሉ ያወራል። አልፎ አልፎ ግን መልከ መልካም ወከር ከአንዳንድ ሴቶች ጋር የተነሳው ፎቶግራፍና በዚያም ሳቢያ የተጻፉ አንዳንድ ሀተታዎች ነበሩ። እነኚህም ቢሆኑ ባልን በሚስት ላይ እስከዚያ ሊያስጨክን የሚችል ምክንያት አይደለም። ቻፕማን ማንበቡን ቀጠለም። ቻፕማን በመጨረሻ ላይ ያነበበው ፓተርሰን ከታይም መጽሔት ጋር ቆርጦ የያዘውን አምድ ነበረ። በስም ሞክሼ ካልሆነ በስተቀር የወጣትነት ዕድሜዋን በጸባይ ማረሚያ ተቋም ውስጥ ያሳለፈች ልጅ ከፍተኛ ውድድር ለሚጠይቀው ለአንድ አገር አቀፍ የዜና አገልግሎት ድርጅት ስራ አስኪያጅ ትበቃለች ብሎ ለመገመት ለቻፕማን ተስኖታል። እርግጥ ሂላሪ ወከር የሚለው ስም በጋዜጣው አምድ ላይ በትልቅ ፊደሎች ተጽፏል። ፎቶግራፍም አብሮ ወጥቷል። ግን ያቺ የወከርና የሶላንጅ ልጅ
ሂላሪ ስቃይና መከራ የተፈራረቀባት ሂላሪ በዚያ ደረጃ ትደርሳለች ሲል ፓተርሰንም ቢሆን በህልሙም በእውኑም አላመነም። ፎቶግራፉ እርሱ የሚያውቃት የክርስትና ልጅ የነበረችው የዚያች ሂላሪ አልመስል ብሎታል። ግን እቺ ጋዜጣ ላይ የወጣችው ሴት እውነትም የእነ አክሲና የእነ ሜጋን እህት ሂላሪ ከሆነች በቀላሉ ተገኘች ማለት ነው። ከምትሰራበት ድርጅት ስልክ በመደወል ያለ ችግር ለማረጋገጥ ይችላል። ግን በወንጀል ምርመራ ላይ ከፍተኛ ልምድ ካለው ቻፕማን አልመስል አለው። የተደበቀው ሚስጥር አነፍንፎ በማውጣት ብቃት ላለው ቻፕማን የታየው የመነመነ ተስፋ ነበር። ያም ሆኖ ቻፕማን የፓተርሰን ጥያቄ በቀላሉ አልወሰደውም። ያለ ውድ በግዴታ እንዲለያዩ የተደረጉት የትማማቾች ታሪክ ከመጠን በላይ አሳዝኖታል። ምክንያቱም እንዲህ ነው ብሎ ለመናገር ባይችልም በተለይ የሂላሪ ታሪክ አንጀቱን አላውሶታል። ስለዚህ በቅድሚያ ሂላሪን ለማግኘት ነበር እቅዱ። ፓተርሰን በቻርልሰን ታውን ከኢሊን ጋር እንድትኖር ከተዋት በኋላ ለምን ወደ ጃክሰንቪል እንደሄደች ምን እንደደረሰባት የሚታወቅ ነገር የለም። ከብዙ ዓመት በኋላ ወደ ኒውዮርክ ተመልሳ ፓተርሰን እህቶቿን የት እንዳደረሳቸው እንዲነግራት ከጠየቀችበት ዕለት ወዲህ ላሉት ዓመታት ምን ውሃ እንደበላት አይታወቅም። እርግጥ ከጥቂት ሳምንታት በፊት ሂላሪ ዎከር የሚለው ስም በተለያዩ ጋዜጦች ላይ ታይቷል። ግን በአሜሪካ ውስጥ ብዙ ሂላሪዎች ሊኖሩ ይችላሉ እና የጋዜጣዋ ሂላሪ ዎከር የፓተርሰኗ ሂላሪ ዎከር ትሆናለች ብሎ ለመጠርጠር ለቻፕማን ብሩህ አእምሮ ተስኖት ነበረም።